ፊልሙ ውስጥ ጀምር ራን የምትባል የ30 ዓመት ሴት እናያለን። ተማሪ ያለችም ቆንጆና ህይወቷን እንደ ልዕልት ለመኖር የምትሞክር ብትሆንም አሁን ግን ህይወት መንገዷን ትቀይርባታለች። አነስ ያለን ፍቅር ላይ የሚሰራ የጌም ድርጅት የምታስተዳድር ሲሆን ድርጅቷ ላይ ግን ኢንቨስት የሚያደርግ ሰው ስላጣች ትጨነቃለች። ከዛም በላይ የሰራተኞች ደሞዝና የድርጅቱን ወጪ በምን እንደምትሸፍን ግራ ይገባታል። ተስፋ ሳትቆርጥም የተለያዩ የምታውቃቸውንና የማታውቃቸውን ሰዎች የሷ ስራ ላይ ኢንቨስት እንዲያደርጉ ታናግራለች። ግን ሁሉም በተመሳሳይ መልኩ ፕሮጀክት ሽኩ ያልተለመደና ሊያከስር የሚችል ነው ሲሏት በድጋሚ ግራ ትጋባለች። በሌላ በኩል ይህን የሚባል ተወዳጅ የሬዲዮ ፕሮግራም አዘጋጅ እናያለን። ሀይሻ የሚባል ተወዳጅና ሁሉም ሰው የሚሰማ ፕሮግራም ያለው ቢሆንም ማንም ሰው እንዳያውቀው ግን የመድረክ ስም ይጠቀማል። ራንን በየሄደችበት ሁሉ የሱ ፕሮግራም ተከፍቶ ትሰማለች። ይህን ስራውን ሲጨርስ ማናጀሩ ደውሎ ፕሮግራሙ ከመክሰሩ በፊት ትክክለኛ ታሪኮችን እንዲያቀርብ ይነግረዋል። ፕሮግራሙ ምንም ያህል ተወዳጅና ታዋቂ ቢሆንም ብር እያስመጣ እንዳልሆነ ሲነግረው ይህን ግን የራሱን ፍላጎት መስራት ስለሚፈልግ ሳይስማማ ይቀራል። ማናጀሩም ግማሹን አፓርትመንቱን የሚከራየው ሰው እንደሚመጣም ያሳውቀዋል። እንደ አጋጣሚም ተከራይዋ ራን ነበረች። እቃውን ይዛ ስትሄድም እቃዋን ላመጣላት ሰው የምትከፍለው ስለሌላት ሲጣሉ ይህን ደርስና ይከፍልላታል። እንዳያትም ከዚህ በፊት እንደሚያውቃት ይሰማዋል። እሷም የምታውቀው ቢመስላትም ግን ሳታስታውስ ትቀራለች። ቤት ገብታ እቃዋን አስተካክላ ስትጨርስ ራን የኪራዩን ውል ይወስድላትና ብታምነታም ይሰጣታል። ወዲያው ማናጀሯ ደውሎ በማግስቱ በፊት የትምህርት ቤት ጓደኛሞች እንደሚሰባሰቡና ምናልባትም የሷ ድርጅት ላይ ኢንቨስት የሚያደርግ ሰው ሊመጣ እንደሚችል ሲነግራት ለመሄድ ተወስናለች። በማግስቱም ራን ዘንጣና አምሮባት ወደ ፕሮግራሙ ስትሄድም ተገርሞ ያዩታል። ራን የሚመጣና ከኋላ ሆኖ የምታደርገውን በዝምታ ይመለከታታል። ራንም ኢንቨስት ልታደርግ ትችላለች የተባለችውን ላን የተባለችዋን ሴት አግኝታት ስለ ጌሙ ቆንጆ መሆን ታዋራትና ስትየዋም ሙሉ ህይወትሽን ብቻሽን ኖረሽ ይህንን ሁሉ የፍቅር ልምድ ከየት አመጣሽው እያለቻት እያለ ሜን በድንገት ሲመጣ ራንም እጁን ትይዘውና ይኸውልሽ ፍቅረኛዬ ነው ትላትና ፍቅረኛዋ እንደሆነ ታስመስላለች። ይህን ግራ ገብቶት ሲያፈጥባትም ብቻውን ተወስደውና ሁሉንም ነገር በኋላ አስረዳሃለሁ እሺ ትለውና ስትመለስም ሌላም ሰው ታገኘና እሱም ኢንቨስት እንዲያደርግ ለማሳመን ሞክራ ሳይሳካላት ይቀራል። ተናዳ ስትሄድም የባሰ ጫማዋ አደናቅፏት መሬት ላይ ትደፋና ጓደኛዋን ስታ ታረጋጋታለች። ራንም በሁሉም ነገር ተበሳጭታ ቁጭ ብላ ስታለቀስ ይህን ምቾት ያለው ጫማ ይዞላት ይመጣል። እያስቸገረችውም ወደ ቤት ይወስዳትና የበሯን ኩርስ ደርሳችሁ በድጋሚ ወደ ራሱ ቤት ይወስዳታል። እሷም እየዞረባት ትወድቅና ይቀራረባሉ። ይህን ግን የድሮ ትውስታውም ይመጣበታል። ትምህርት ቤት እየነበረ የሚወዳትና ሁሉም የሚከታተላት እሷ ደግሞ ጭራሽ ከነመፈጠሩ የማታውቀውን ልጅን ያስታውሳል። ይህንም አልጓ ላይ ያስተኛትና እሱ ቤቱን ሲያጸዳ ያድራል። ጠዋት ራን ከእንቅልፏ ስትነቃም ትናንትና በጣም ስታስቸግርኝና አስረዳሽ ነበረ ሁሉም የቤት ክራሽ ላይ ይደመርልሻል ስላት ምንም ስለማታስታውስ ትደነግጣለች። እሱም ቁጭ ብሎ ማታ በፊት ውስጥ ጫወት የነበረውን ሁሉ ያስታውሳል። ራንም ወደ ድርጅቷ ጋር ሄዳ ቡድኖቿን ታስተካክላለች። ሁሉም ስራቸውን ተከፋፍለውና አውቀው መዘገጃጀት ጀምራሉ። ቢንግ የሚባለው የአንዱ ሰራተኛ እናትም ሀብታም ስለሆነች ልታያቸው እንደምትመጣና እንደምታግዛቸው አስበው ሰፍ ብለው ቢጠብቁም ሴትዮዋ ስትመጣ ግን ሀሳባችሁ እኮ ደስ ይላል፣ ግን ከህልም አያልፈም፣ እውነተኛ ፕሮጀክትን ማየት ፈልጋለሁ ብላቸው ትሄዳለች። ራንም ምንም ምርጫ ባጣችበት ሰዓት ማን ሰው ደውሎ ስራ ያዛቸውና ይስማማሉ። ለቢንግም የድምጽ ተዋናይ እንዲፈልግ አዛው ሌሊቱን ሙሉ የተቀዱትን የድምጽ ሙከራዎችን ስታዳመጥ የመቶ ድምጹ እንደረበሸው ቅሬታ ያቀርብባታል። በማግስቱም የተገኘውን የድምጽ ተዋናይ ለማየት ስትሄደም ይህን ሆኖ ታገኘዋለች። ተናዳ ትወጣና ቢንግል ለምን እሱ እንደመረጠ ስትናገረው ቢንግም አለቃ ይህን እኮ በነፃ ሊሰራልን የተስማማው በነፃ ብላ ፊቷ በደስታ ይፈካል። ወዲያውም ሄዳ የሚገርምህ በፕሮግራምህ በጣም አድናቂ እኮ ነኝ ስትለው እሱም እየዋሸች እንደሆነ ይገባውና የትኛውን ፕሮግራሚን የምትወጁ ሲላትም እየዋሸችው ስለሆነ የምትመልሰው የጠፋባትና በትክክል እንኳን ሰምታው እንደማታውቅ ይገባዋል። የሰጡትንም ስክሪፕት አንብቦ ኤዲት መደረግ እንዳለበት ተናግሮ አስተካክለው እንዲያመጡት ሲያዛቸው ራንም እሺ ተስማምተናል። ከስራ በኋላም ታክሲ ልትጠራ ስትልም ብዙ ብር እያስከፈሉ ስለነበረ ሌን ደውላ መተህ ልትወስደኝ ትችላለህ ብለው ስትወጣ መጀመሪያውኑ መጥቶ ስለነበረ ታገኘውና ሁሌም ወደ አንድ ቦታ እስከሄድን ድረስ ሸኝሻለሁ። ቤት ገብታም ከጓደኛዋ ጋር ስታወራ ስቱዲዮ በሌሊት መከራየት ውድ እንደሆነና ጠዋት ከሆነ ግን እንደሚቀንስ ነግራታል። ራንም ይህን ጋራ ሄዳ ጠዋት እንዲሰሩ ስትጠይቀው ይህንም እኔ ጠዋት ሰርቼ አላውቅም ብሎ በሩን ዘጋባታል። ከዛ ግን ተሳዝነውና ለመስራት ያስባል። በጠዋት ሲወጣም ራን በሩ ላይ ቆማ ቁርስ አምጥቼልሃለሁ ስክሪፕቱም ተስተካክሏል ትለውና ወደ ማናጀሩ ሲሄዱ ማናጀሩ በመከራ በጠዋት የማይነሳው ሰው ሪከርድ ሊያደርግ መተው ሲያዩ ይገረማል። ጃንግ የሚባል ሌላ አብሮት ሬዲዮ ላይ የሚሰራ ሰው ሲመጣ ሲያዩም
ይህን ራን የሱን ፕሮግራም እንደምታዳምጥና እንደምትወደው ስለሚያውቅ ይናደዳል። ጃንግ መቶ እጁን ዘረጋላትም ቀድማ ተጨበጠዋል። ልጁ ከሄደ በኋላ ምራን ያየንን ፊት በእጇ እያረገበችለት የፕሮግራሙ አድናቂ ብቻ እኮ ነኝ ሌላ ምንም የለንም በማለት ታታልለውና ገብተው የሁለቱን ቀን ስራ በአንድ ቀን ሲሰራው ማናጀሩ ሲገረም እሱ ግን እንደተለመደው ምንም ሳይመስለው ይቀራል። ራን ቤት ሆና ቢንግ ደውሎ አሁንም ይህን ፊት እንዳታፈር የሱን ፕሮግራም ማዳመጥ መጀመር እንዳለባት ይነግራታል። ከዛም ከይህን ክፍል ቆንጆ ዘፈን ትሰማና ዘላ ሄዳ በጣም ደስ ይላል የማን ዘፈን ነው ትለውና ጭራሽ እራሱ የሰራው እንደሆነ ሲነግራት እባክኛ ስራ ላይ ልጠቀመው ስትለው ሲሰማት ቆይቶ ጎትቶ ያስወጣትና በሩን ዘግቶባት ይስቃል። በማግስቱ ጠዋትም ሌሊቱን ሙሉ ለሷ ብሎ 2 ትራክ ሰርቶላት ታይና ትገረማለች። ስትወጣም አግኝታው በጣም አመሰግናለሁ በአንድ መንገድ ነው የምንሄደው ግቢ ልሸኝሽ ይላትና ይሸኛታል። ቢሮ ውስጥ ገባ ሙሉ ሰራተኞቿ ሌሊቱን ሙሉ ሲሰሩ አድረው ታገኛቸውና ጎበዞች በዚሁ ቀጥሉ ብላ ታበረታታቸዋለች። በሌላ በኩልም ቢንግ አሁንም እናቱን የእነሱ ስራ ላይ ኢንቨስት እንድታደርግ ለማሳመን ሲሞክር አንድ ሴት ታየውና ነገሩን በተሳሳተ መንገድ ተረታው ቁጭ ባለችበት የማይሆን ነገር ስትናገር እናቱ ተናዳ እንደማትስማማ ተናግራ ትሄድና ይናደዳል። ልጅቷም የምትጠብቀው ሰው እንደመጣ ቢንግ እሷንም ስራ ለማበላሸት አስቦ እንደሚያውቃት ይሆንና እንዴ አንቺ አግብተሽ የለ እንዴ እንዲያውም እኮ እኔ ሰርግሽ ላይ ነበርኩኝ ብሎ ሲበጠብጥ ሰውየው ስብሰባውን ትቶት ይሄዳል። እንደ አጋጣሚ የራን ጓደኛ ስለነበረች ታገኛትና ራን እሷ ታዋቂ ስለሆነች እነሱ ጋር እንድትሰራ ተሳምናትና ስትወስዳትም ቢንግንም እዛ ውስጥ ታገኘው ትደነግጣለች። ከዛም ቢንግና ልጅቷ መጣላት ጀምሩና ልጅቷ ያየችውን እያወራች ስትወቅሰውም ራን እናቱ መሆኗን ትነግራትና ደንግጣ ባሰበችው ሀሳብ ታፍራለች። ይህንም ስራው ላይ የሚያግዘው ባለሀብት ለማናገር ከራን ጋር ሄድና ሰውየው ግን ራን ላይ ፈዞ ሳይውና ያልተገባ ነገር ሊያደርግ ይችላል ብሎ ስላሰበ ይህንና ልድና ሰውየው ለስራው ቢስማማም እሱ ግን ስራውን ይተዋል። ለራንም ስራው ሙሉ ለሙሉ ይቀራል እንጂ ከእንደዚህ አይነት ሰው ጋር እንድትሰራ አልፈልግም ሲላት ግራ ትጋባና በጣም አስፈላጊ ስራ እኮ ነው ለድርጅቱ ይጠቅማል እና ደግሞ እኔ ራሴ መጠበቅ እችላለሁ እና ቢንግና አዲሷ ልጅ ቢንን መጣላታቸውን ይቀጥላሉ። ይህን ሲመጣም ቢን እሱን ለመንከባከብ እየሞከረች የ10 ዓመት አድናቂው እንደሆነች ስታወራ ይህን ግን እንደለመደው ችላ ይላታል። ሌሊቱን ሙሉን በራን ቀንቶ ይሁን በሰውየው ተናዶ ግራ ይገባውና ለራን መልእክት ለመጻፍ እየሞከረ ምን እንደሚላት ግራ ይገባዋል። እሷም በሌላ በኩል መልእክቱን አይታ ልታዋራው ትወስናለች። ወደ እሱ ክፍል ትሄድና የምትወዳቸው መጽሐፎች አምጥቼልሃለሁ ሀይሻ የሚልና ለእሱ ስራ መነሻ የሆነው መጽሐፍ እንደሆነ ሲያየም ከበፊት ትዝታቸው ያስታወሰች መስሎት ደስ ቢላውም ቤትህ ከለጣጠፍከው ነገር አይቼክ ሆነው እና ደግሞ ከመጽሐፉ ካራክተር እንደምትወስድም ደርሽበታለሁ ስትለው ደስታው ባንዴ ይጠፋል። ከሀብታሙ ሰውዬ ጋር አብሮ እንዲሰራ ስታስማማው ይህን እንዴት ሳያት እንደነበር አስታውሶ ይናደድና ቆይ ለምንድነው ያን ያህል የሱ ገንዘብ አስፈላጊ ሆነው ብሎ ሲናገራት ምንም ነገር ማድረግ ስለማትችል መጽሐፉን ብቻ አስቀምጣለት ትወጣለች። እሱም ከሄደች በኋላ መልሶ ያዝናል። ሁለቱም መነጋገር ቢፈልጉም ዝም ይላሉ። ይህን ከዛ ጊዜ በኋላም ሊያዋራት ፈልጎ ምን እንደሚላት ግራ ይገባውና ይጨነቃል። እራሱን ለማረሳሳትም ለቢንግ ደውሎ እንዲመጣና ጌም እንዲጫወቱ ውስጥ ጠይቀውም እሱ ስራ ላይ እንደሆነ ይነግረዋል። በሌላ በኩል ራን ከሀብታሙ ዋንግ ጋር ለመስራት ተስማምታ የነበረ ቢሆንም ክፍያው ስላልከፈለ ስትደውልለት ስልክ አላነሳም ይላታል። ቢሮ ስትሄድም ረዳቱ እንደሌለ እየነገረቻት እያለ አንዱ ኢንቨስተር ስትመጣ ግን ራሱ ወጥቶ ለማናገር ይገደዳል። ከዛም ራን ስለ ብሩ ስታነሳበት ርዕሱን ያስቀይራትና አዝና ትወጣለች። በዝናብ ወደ ቤቷም ሄዳ እያመማት መስራቷን ትቀጥላለች። ይህን ደግሞ ሊያት ስለፈለገ ያልከፈለችውን ሪሲት ይዞ እንድትፈርምለት ይሄዳል። ከዛም እንዳመማትና እግሯንም ጫማዋ እንደጎዳት ሲያይ ያክምላትና ያሽግላታል። እዛው ያዞራትናም ልትወድቅ ስትልም ደግፏት ትኩሳት እንዳላት ያያል። አሞሻል እኮ ሆስፒታል መሄድ አለብን። አይ የመጨረሻው ስራ አለብኝ እዚሁ መድኃኒት ወስዳለሁ ትለውና ድንገት ካመማት ብሎ እዛው ቁጭ ብሎ ለመጠበቅ ይወስናል። እስክትጨርስ ጠብቋትም ስተኛ ከጎና ሆኖ ይቆያል። መድኃኒትና ውሃ ሲያመጣላትም እያቃዠች ስለነበረ ውሃ በፎጣ ራሷ ላይ ይረግላታል። ከዛም ሲያማት እናቷ ስለምትሰራላት የሚያቃጥል የአትክልት ኑድል ስታወራ ፈገግ ብሎ ያታል። ቁጭ ብሎም የእሷን ፕሮጀክት መጨረስ ይጀምራል። ራን ጠዋት ስትነሳም ደስ የሚል ምግብ ሸታትና ይህን እናቴ ትሰራልኛለች ያለችው ምግብ ሰርቶላት ታገኘዋለች። ደስ ብሏት እየበላችም ታመሰግነዋለች። ከጎን ካለው ሱፐርማርኬትን የገዛሁት ሲሻልሽ ደግሞ ሌላም እገዛልሻለሁ ይላትና ትስቃለች። ስራዋንን በትክክል እንደጨረሰላት ስታይ ትገረማለች። ይህን ምግቡን ገዝቶላት ሲመለስም በፊት አብሮት ይሰራ የነበረውና ራን የምታደንቀው ጃንግን ያገኘዋል። ጃንግን ምግቡን አይቶት ራን ለምትባለው ልጅ ገዝተላት ነው እንዴ? ይህን እናደድና ትተውት ይሄዳል። ምግቡን ሲወስድላትም እሷ ሻወር ስለነበረች ያስቀምጥላትና እሷ ስትወጣ ምግቡን ታየውና ደስ ብሏት ትበላለች። ወዲያውም አንዷ ሰራተኛዋ ደውላ ዋን ቢሮ እንድትመጣና ስለ ስራው ማብራርታ ክፍያቸው እንድትቀበል እንደተናገረ ትነግራታለች። ራንም ትሄድና ረዳቷ እየጠበቃት እንደሆነ ስትነግራት
ደስ ብሏት ትገባለች። ሰውየው ግን የማይገናኝ ነገር እያወራ በማይሆን መልኩ እሷን ማስቸገር ይጀምራል። ራንም እንደምንም ውሃ ደፍታበት እያለቀሰ ትወጣለች። ይህንም ማናጀሩ አዲስ ስራ እንዲሰሩ ይጠይቁትና ጽሑፉን ሰጡትም ከራን ፕሮጀክት ጋር አንድ አይነት ስለሆነ ውሃ እንደሰረቃትና ለተፎካካሪ ድርጅትም እንደሸጠው ይገባዋል። እሱም ሊያስጠነቅቃት ሲደውል ሳታነሳለት ትቀራለች። ራንም ስራ ቦታዋ ላይ አንዷ ሰራተኛዋ ዋንሷንም ቴክስት እያላከና ፎቶ እያላከ እያስፈራራት እንደሆነ እያለቀሰ ትነግራትና ተናደው ሁሉም ትልቅ ፕሮግራም ስላለ እዛ ላይ እሱ ለማጋለጥ ይወስናሉ። በተመሳሳይ መልኩ ይህንም እዛው ፕሮግራም ላይ ሊያናግረው ይገኛል። ከዛም ሁሉም ዋንን ላረገው ነገር እየሰደቡት እያለ ይህንም ይመጣና ፕሮጀክታቸው እንደሰረቀ እንደሚያውቅ እሱ ግን ኦሪጂናሉን ራን ሪከርድ ስታረገው ቅጂው ስላለው ባለቤትነታቸው እንደሚያረጋግጥ ይዝትበታል። እስካሁን የበደላቸውን ስቶችን ይቅርታን ይጠይቅ፣ ካልሆነ ግን ከሰውት እንደሚከስር ይነግሩታል። ላን የምትባሏም ኢንቨስተር በዋን ስራ እንዳፈረች ለነራን ትነግራቸውና አብሯቸው ሊሰራ የሚችል የትልቅ ድርጅት አስተዳዳሪ እንዳለ ነግራት ስታስተዋውቃትም የራን ድሮ ፍቅረኛዋ የነበረ ሰው ሆኖ ይገኛል። ይህንም ስለሚያውቀው ፊቱ ይቀየራል። ምን ያህል ጎርቷት እንደነበረ አስታውሶም ምንም ሳትል ወደ ቤት ይዘዋት ይሄዳል። መንገድ ላይ ምራን ከይን ጋር የወደቁትን በህልሟ ታየውና ትነቃለች። ከዛ ማፍራሱ መሸሿን ትጀምራለች። እሱም ለምን ድንገት እየሸሸችው እንደሆነ ግራ ይገባዋል። ከእሱ ለመሸሽ ሱፐርማርኬት ገብታ ዕቃ ስትገዛ ከፊቷ ይመጣባትና ይዛታል። ቢንም ታያቸዋለች። ከዛም ጆንንም ታውቀው ስለነበረ ታገኘውና ከራን ጋር መልሰው አንድ ላይ እንዲሆኑ ለመርዳት አስባ እንዲገናኙ ቀጠሮ ትይዝላቸውና ለራንም ደውላ የሆነ ምግብ ቤት እንድትመጣ ትነግራታለች። ይህንም ድንገት ሲገባ በስልክ ስታወራና ለመገናኘት ስትስማማ ሲያየም የቢን እቅድ እንደሆነ ስለሚያውቅ ይናደዳል። ቀጠሮ ላይ ምራን ጆንን ስታየው ትደነግጣለች። ሊያዋራት ሲሞክርም ስለማትፈልግ ልትወጣ ስትል እጇን ይዛታል። በዛም ሰዓት ይህን መጥቶ እጇን ያስለቀቀውና ይዘዋት ይወጣል። ከዛም በሆቴሉ መውጫ በኩል ሳይሆን በተሳሳተ መንገድ ቢሄዱም ራን ግን መመለስ ስላልፈለገች ከጀርባው ሄዱና የሚያምር ቦታ እያዩ ማውራት ይጀምራሉ። እሱም የተፈጥሮ ድምፆችን መቅረጽ እንደሚወድ ይነግራትና ያሳማታል። ከዚህ በኋላ ካዘንሽ ወይም ከተናደድሽ እኔ ጋር መምጣት ትችያለሽ ይላትና በማግስቱም ራን ቢንን ከጆን ጋራ በምን እንደተጣሉ እንኳን ሳታውቅ እንደዛ ስላደረገ ትቆጣታለች። ራንን ቤቷ ሆና ጃን ያዘጋጀው ፕሮግራም እንዳለ ስታይ ለመሄድ ትወስናለች። ሃይሻ በሚል ስም የሚጠራውን ታዋቂ ሰውም ለማየት ትጓጓለች። ይህንም ግሩፓቸው ላይ ራን እንደምትመጣ የጻፈችውን ሲያየም እሱም ለመሄድ ይወስናል። ራንን ቦታው ላይ ማስክና መነጽር አድርጋ ተሸፋፍና ትሄዳለች። ከይን ጋራ ፎቶ ለመነሳት በሚመረጥበት ሰዓትም ራን ይደርሳትና ይህንም ያ ፎቶ ልትነሺ ስለሆነ ማስክ ማውለቅ ይኖርብሻል። እሷም ወዲያውኑ ታውልቀውና ፎቶውን ትነሳለች። ወደ ቤቷ ስትሄድም ከይን ጋራ ትገጣጠምና ይሽፍባታል። ባልኮኒው ጋራ ሲገናኙም ያለፈ ፍቅር ታሪኳ ለፍቅር ቦታ እንዳትሰጥ እንዳደረጋት ትነግረዋለች። አንድ ቀን ምሽትም እየሰራች ያለ መብራት ሄድባትና አስቸኳይ ስራ ስላላትና ጨለማውም ስለጨነቃት ይህን ቤት አንኳኩታ ፈጠን ብላ ትገባና ስራዋን ትጀምራለች። እሱም እየረዳት በፕሬዘንቴሽኗ ሰዓት ማድረግ ያለባትን ሁሉ ይመክራታል። የፕሬዘንቴሽኑ ቀን ላይም ጆን ሲመጣ ታየዋለች። ጭራሽ ኢንቨስት ይደረግ የሚወስነው እሱ ነበር። በጥያቄ ቢያፋጥጣትም በደንብ በመመለሷ ሁሉንም ታስገርማለች። እሱም ስራው ቀድሞ ተጀምሮ 80% ከተሳካ እንደሚቀበለው ሲነግራት ትስማማለች። ማታ ላይም ሰብሰብ ብለው እየበሉና የተዝናኑ ስለ ጆን ደጋግሞ ሲጠይቋትም ለመናገር ወስና ዩኒቨርሲቲ ያለን ጆንን ወደው ነበር። ተማሪዎች ሁሉ ኢንተርንሺፕ ሲወጡ እሱ ይቅርብ ስላለኝ ተስማማሁኝ። ለሱ ብዬ ህይወቴን እየታውኩት መጣው። ከዛ በኋላ ግን መልክቶች መመለስ አቆመ። ከሌላ ሴት ጋራም ወደ ውጭ ሊሄድ እንደሆነም ደረስኩበት። ፊት ለፊት ሳጋፍጠው ምን እንዳለኝ ታውቃላችሁ? የኔ ምርጫ አይደለሽም ብሎ እንደ ቀላል ነገር ትቶኝ ሄደ። ከዛ ቀን በኋላማ ህይወቴ ተበላሸ። 6 ወር ሙሉ በጭንቀትና በድብርት አሳለፍኩኝ። ምንም ያህል ሰው ብትወዱ ህይወታችሁንና ስራችሁን አትተው። እኔ ከተማሪዎች ወደ ኋላ በመቅረቴ መስተንግዶ እንዲሁም ደግሞ በትርፍ ሰዓቴም ሱፐርማርኬት ሰራ ነበር። በጥረቴም እዚህ ደረስኩኝ። ህልሜም የጆን ሚስት ከመሆን የራሴን ድርጅት ወደ መክፈት ተቀየረ። ይህንም እንዳጋጣሚ ውጭ ላይ ስለነበረና ያወራችን ሁሉ ሰምቷት ስለነበረ ያዝንላታል። እንደሚወዳት ለመናገር ቢወስንም ትክክለኛውን ጊዜ መጠበቅ እንዳለበት ያስባል። ራንም ጆን እንዳላት ስራዋ 80% ቢደርሰም በድጋሚ ከፍ አድርጎት ጭንቀት ውስጥ ትገባለች። ይህንም የዝነኛ ጓደኞቹን እርዳታ ጠይቆላት ስራዋ ብዙ ቦታ ይደርስላታል። ደስታቸውን አክብረው ጨርሶ መንቀልፍ እንደወሰዳት ይህን እንደሚወዳት ምንም ሳይደብቅ ይዘረግፈውና ጠዋት ስትነሳ ግን ያላትን ሰምታ ስለነበረ ግራ ተጋብታ አስተርቀው ራን እኔ ወድሻለሁ፣ እሺ እስክትይም ጠብቅሻለሁ አደጋ ደረሰበት ተብሎ እስኪነገራት ድረሰም ከሚሰማት ነገር ስትርቅ ብትውለም ተደናግጣ ወደ ሆስፒታል ትሄዳለች። ደህና እንደሆነ ስታይም አቅፋው እያለቀሰች እኔም እወድሃለሁ። ከዛ ቀን በኋላ ፍቅረኛሞች ነው የተለያየ ቦታ እየሄዱ ይዝናናሉ።
እሷ ግን ሰው ፊት ስትሆን አኳኋኗ ምንም እንደሌላቸው ስለሆነ እሱ ይደብረውና እሷም ስለገባት ሁሉም በተሰበሰቡበት ፍቅረኛሞች መሆናቸውን ትናገራለች። ይህንም የእሷን ጌም ለማስተዋወቅ ሲል አርጎት የማያውቀውን ፊቱን አሳይቶ ኢንተርቪው ሲያደርግም ከበፊቱ የበለጠ አድናቂዎችን ያገኛል። ሴቶች አድናቂዎቹም ስለሚበዙ ትቀናለች። እሱ ምግብ ይዞላት ሄዶ ቅናቷን ያስረሳታል። አንድ ቀንም ይህን እናት ትመጣና ሁለቱን ስታያቸው አንድ ላይ መሆናቸውን ትቃውማለች። ለእሱም እንደማይመጣጠኑ ስትነግረው እራን ስለሰማች ጊዜ ወስደህ ያለምንም ጫና አስብበት። በቀጣይ ቀንም የስራ ጉዞ ስለነበረባት ሄዳለች። ይህ ልደት ደርሶ ስለነበረም ሰርፕራይዝ ልታደርገው አቅዳ ብትጨርስም ስላልተሳካላት ደውላ ትነግረውና ሬስቶራንት ሊገናኙ ተቀጣጥረው ወደ ኤርፖርት ሲሄድ ወደ ሬስቶራንት እየሄደ ስለነበረ የተላለፉና ልክ እንዳገኛትም ያቅፋታል። ቀኑን ስላበላሸውት ይቅርታ፣ ችግር የለውም አታስቢ ይላትና እናቱ ምን ያህል እንደሚዋደዱ ስታይ ለምን እንዲለያዩ እንደፈለገች ግራ ይገባታል። ፈቃዷንም ሰጣቸዋለች። እራንም ቤተሰቦቿን ለማየት ሄድና ይህን ከሷ ርቆ መቆየት ስላልቻለ ቤታቸው በር ላይ ሲደርሰም እንድትወጣ ይደውላታል። ስላነሳችለትን በሩን አንኳኩቶ ሲያስከፍትና ስታየው ትደነግጣለች። ቤተሰቦቿም ከተዋወቁት በኋላ ይወዱታል። ደስ ብሏቸውም ይመልሳሉ። ነገር ግን ከስራው ጋር በተገናኘ ችግር ይገጥመውና ድብርት ውስጥ ሆኖም ራን ከጎኑ ሆና ታጽናናዋለች። አንድ ቀንም ለራን ጌም ኢንቨስት የምታደርገው ሴት ይህንን አግኝታወም በአንተ የተነሳ የሷም ስራ ይጎዳል፣ የምታስብላት ከሆነ እሷ ስለማትርቅህ አንተ ተዋት ስትለው በሀሳቧ ተስማምቶ ወደ ራን ጋር ሄድና ቀኑ ሙሉ አብሯት ያሳልፍና በቀጣዩ ቀን እንደሄድና እንደሌለ ስታውቅ ግን ታዝናለች። ራሱን ለማረጋጋት ራቅ ብሎ በሄደበትም የድሮ ጓደኛውን አግኝቶት የድምፅ ተዋናይ እንዲሆነው ሲጠይቀው ሊረዳው ተስማምቶም የብዙ ተዋናይ ድምፅ ስራላቸውና የነራንም ጌም አንደኛ ቢወጣም ሀክ ስለተደረገ ግን እሱን ለማስተካከል መሞከር ትጀምራለች። በከፋትም ሰዓት አባቷ መጥቶ ስለነበር ያጽናናታል። ይህንም እንደሚያደርገው የንፋስና የተፈጥሮ ድምፆችን ቀርጻ ስትለቀው ያየው ያንም ያለ እሷ ያቃጠለው ጊዜ ቁጭቶት ወደ ሰው ጋር ይሄዳል። እሷም ስለናፈቀችው ቤቱ ሄዳ ማጽራት ትጀምራለች። የሆነ መጽሐፍ ስታየም ዩኒቨርሲቲ ያለች ላይብረሪ ውስጥ እሱ የያዘው መጽሐፍ መዋስ ፈልጋ እንደነበረና ሌላ እንደሌለ ስታውቅ ግን ሌላ መጽሐፍ ማንበብ እንደጀመረች ታስታውሳለች። እሱ ግን ያኔ እንዳያት ወዷት ነበረ። ከዛ ቀን ጀምሮን ፊቱን ባታየውም በመጽሐፉ ማስታወሻ የተጻጻፉ የሚያወሩ ነበር። በስተመጨረሻም ቤቱ መጥቶ ተላቅሰው ተቃቅፋሉ። ቻው ሳልልሽ ስለሄድኩኝ ይቅርታ ይላትና ከዛም በኋላ በስራ የገጠማቸውን ችግሮች ሁሉ ተፈተው ደስተኞች ሆኑና ጥርሳቸውንም እየቦረሹ ቀለበት አውጥቶ ታገብኛለሽ ወይ ስላት ትስማማለች። ሁሉም በተሰበሰቡበት ሲጋቡና ደስተኛ ሲሆኑ እያሳየን ፊልሙ ይጠናቀቃል።